በየዘመኑ ደም ይፈሳል፣ በየዘመኑ ሰው ይሞታል፣ በየዘመኑ ኢትዮጵያን ስውር መጋዝ ይዘው እየገዘገዙ ድርሻቸውን የሚወስዱ ሰዎች ሞልተዋል አሉ፣ ይኖራሉ። እሱ አይደለም የኔ ጉዳይ። ለምንድን ነው የወረድነው ነው። አሁን እኔ ኢቫሉዌት የማደርግበት የራሴ መንገድ አለ። ለምሳሌ ኢትዮጵያን ሳስብ የትኛውን ኢትዮጵያ ነው እንድትመለስ የምትፈልገው? ስለ የትኛው ኢትዮጵያ ነው የምታወራው? ምናምን ሲሉ እኔ ከግለሰብ ጋር አይደለም ማገናኘት። አንድ ነጭ፣ አንድ አረብ ወይም አንድ የሆነ አፍሪካዊ ይሁን ምን ከዛሬ 30 እና 40 ዓመት በፊት ኢትዮጵያን እንዴት ነበር የሚስላት ነው የኔ መስፈሪያ። ኢትዮጵያ ሲያስብ ምን ነበር የሚያስብ? ኢትዮጵያ ሲባል ምንድን ነው የሚመጣለት መጀመሪያ? ምናምን ይሄ ፕራውድ፣ ኩራቱ፣ ማንነታችን፣ የነበረን ክብር፣ ራስን የመቻል ከራሳችን አልፈን ሌሎችን የመርዳት በቁስ በኢኮኖሚ በምናምን አይደለም፣ ሚሊተሪ አቅማችን እነ ኮንጎን የነ ኮሪያን ምናምን እኮ ማንሳት ይቻላል። አንተ ማለት እንደኛ ሀገር እኮ ታሪክን አቢዩዝ ያደረገ እኮ እንትን የለም። በውጭው ዓለም እኮ በፊልም ዓለማቸው ላይ እያንዳንዷን ደቂቃ እኮ ሲምቦላይዝ አድርገው እኮ እንዴት እንደሚያሳዩን እኮ እናውቃለን አይደል? ታሪካቸውን ለዛውም ያለቻቸውን ቆጥበው እያባዟት። እኛ እኮ ያለንን ራሱ እኮ ግማሹን ራሱ ብለን እኮ መጨረስ አንችልም፣ እንኳን ሙሉውን ለመስራት። አቢዩዝ ያደረግናቸው ነገሮች ማዕት ናቸው በጭፍን አስተሳሰብ ውስጥ። ምን ይመጣልኛል ሁልጊዜ? በንጉሱ ዘመን ግፍ ተሰርቶ ነበር። አዎ ግፍ ተሰርቶ ነበር። ኢትዮጵያ ግን ከፍተዋ ምን ነበር? ዲፕሎማት እኮ አንድ ኢትዮጵያዊ እኮ ወደ ውጭ እኮ ሲሄድ ፓስፖርት እኮ የዲፕሎማት ፓስፖርት ነበር። ለትምህርት ሲሄድ የሚቀር ሰው አልነበረም። ለስራ ሲሄድ ሰርቶ የሚመጣ ሰው ነበረ። ዲፕሎማቶች ነበሩ ኤርፖርት ላይ የሚቀበሉት አይደለ? ንጉሥ ኃይለሥላሴ ስሙን በእርግጠኝነት ላላስታውስ እችላለሁ፣ ሚኒስትር ነው። አንድ ሚኒስትር ይቀበላቸዋል ተብሎ እኮ ጉዟቸው ተሰርዟል እኮ ራሱ ፕሬዚዳንቱ። ከዛ በኋላ እሷን ነገር እንዳይቀሩ ስለተፈለገ ፕሬዚዳንቱ ወጣ እንዳይባል ስለተፈለገ በባቡር መጥቶ ምናምን እኮ ተቀብሏቸዋል፣ ይዟቸው ሄዷል። ታትማች ነበር አይደል? ይሄንን ከየትኛው ግለሰብ ከየትኛው ብሔር ከየትኛው ጎሳ ጋር ነው ኢቫሉዌት አድርገ አይ ይሄ ጎሳ ምናምን ብለህ ልታስቀምጥልኝ ይችላል? በጣም የሆነ ቀሽም ካልሆንክ በስተቀር ማለት ነው። ስለዚህ ያ ክብራችን የት ሄደ? እንዳልኩ ነው። ስደቱም ላይ ቅድም ይያዛል ያልኩ ሀሳብ የቤት ሰራተኛ ሄድም ነበረ። ከሄደም በክብር ሚስት ነበረች የምትሄደው አይደለ? እንትና ድምፃዊቷ ማነች? አስቴር ከበደ ምናምን አይደለ? ታሪኳን ስታወራ ሰምተሃል? በእነሱ ጊዜ የነበረው እኮ በክብር አግብቷት ምናምን ፋይናሊ ምን ተፈጠረ አልተፈጠረ አይደለም። ያ ማንነታችን፣ ያ ክብራችን፣ መከባበራችን የት ሄደ? ስለዚህ የሆነ የሰራነው ፋውል እንደ ትውልድ ያስረገመንና የሆነ በሽታ ማናቀው ቫይረስ ውስጣችን አሰራጭቷል። እሱ ካልሻረ በስተቀር ይሄው እንደምታየው እየባሰ ነው እንጂ የሚሄደው እየተመለሰ አይሄድም። ስለዚህ ምን ማድረግ አለብን? ወደኋላ መለስ ብለን ይቅርታ መጠየቅ ያለብንን ይቅርታ መጠየቅ። አጥፍቻለሁ የሚል ሰው በወቅቱ ልክ መስሎኝ ይሄን ሰርቻለሁ፣ አሁን ሳስበው ባለውበት ቦታ ላይ ግን ጥፋት ነበር ለካ ያረኩትና ልክ አይደለሁም ካለ የሱን ልክ ነኝ ብሎ ያጠፋውን ጥፋት ልክ ነው ብሎ የሚከተሉ ማዕት ሰዎችን መመለስ ይችላል። እንደዛ ነው የማስበው። በዚህኛው በሚሊተሪውም ጉዳይ ስንመጣ የሁል ጊዜ ጥያቄ ነበር ማለት ወታደርነት ዋን እናቴ ለመንቀር ተሸማቀቅ ነበር ማለት። አሁን በምታወራይ ልክ አሁን እኮ አንድ ፎቶ አንስታ ዛሬ ነግራኝ ነገ ላይ በሆነ ጉዳይ ስናወራ ራሱን ፎቶ ይዛ ራሱን ታሪክ ልትነግረኝ ትችላለች። ገብቶሃል? ትናንት ነግረሽኝ አይደል ምናምን አላትም ምናምን ብዬ የምሰማ ነው። ምክንያቱም የተጠራቀመ ነገር አለ። በዛ የመኩራቱን ስሜት እንዴት አድርገው እንዳጨናገፉት ስለምናል። በንጉሱ ጊዜ የተሰቀሉት ሰዎች አሉ፣ ለሀገር የሚያስቡ ለሀገር ጥቅም ብለው ምናምን የተሰራ ግፍ አለ። ኢትዮጵያ የነበራት ክብር ግን ምንድን ነው? የማይደራደሩ ሰዎች ነበር። በደርግ ጊዜ የኢትዮጵያዊነት ስሜት እንዴት ነበር? በጣም ከሚገባው በላይ ጎልቶ የወጣበት ጊዜ ነበረ። ጥፋቶች ግን በጣም ማዕት ጥፋት ነው የተሰራው። ሀገር ገንዘቧን፣ አቅሟን፣ እውቀቷን ምናምን ኢኮኖሚዋን ሰውታ ያበቃቻቸው እነዚህ ሀገር ዋርካና ካስማና ማገር የሚባሉ ትልልቅ ጀነራሎችን አተናል፣ ተገለዋል። ግፍ ነው። ኃይለ ሥላሴ በዛ አይነት መንገድ መጥፋት አልነበረባቸውም። ግፍ ነው። ከዛ ኢህአዲግ ሲመጣስ በየትኛውም ዓለም ታይቶ በማይታወቅ ሁኔታ ሰራዊት መንግስት ይቀየራል እንጂ ሰራዊት ቢቀየርም የሚገባው ክብርና ጥቅም ተሰጥቶት
ሊቀየር ሲገባ ሜዳ ላይ ኢትዮጵያን ባለ ለኢትዮጵያ በደማ የእድሜውን 3/4 ምሽግ ውስጥ ኖሮ የወለዳቸው ልጆች ማሳደግ ራሱ ሳይችል ሳያይ በ270 እና በ300 ብር ደሞዝ ቤተሰቡን የሚያስተዳድርና ደሙን ያፈሰሰ አጥንቱን የከሰከሰ ወታደር አንሶላና የለበሰው ልብስ አንጥፎ እንዲለምን ተደረገ። ሌላ ግፍ አይደለ? እነዚህ ነገሮች በሙሉ ተጠራቅመው ምን አይነት ዋጋ ያስከፍላሉ? ይሄው ያየን ትውልድ ነው ዋጋ የሚከፍለው። መቼ ማለት ትናንትና የነበረው ሰው የመጥቶ ትናንት ላደረኩት ነገር ብሎ ዋጋ ይከፍልልም ያስቀመጥከው ነገር ነው። የመጀመሪያ ፕሮግራሜን ማስታወሰው ይህን ፕሮግራም ሲታሰብ ውጭም የነበሩ በዚህ ማህበር ውስጥ የነበሩ እንቅስቃሴ ለምን በሚዲያው ማይሰራ የሚል ሀሳብ ሲያቀርቡ ከእናንተ ከመጣማ እኔ ሬዲ ነኝ በሚል ሀሳብ የተጀመረ ነው እና የመጀመሪያ እንግዳችን ጓድ ፋሲካ ሲደል ይባላሉ። የኢሄድሪ አሁን ኢፌድሪ ነው አይደል? ኢሄድሪ ምንድነው? ይሄ የኢትዮጵያ ህዝባዊ ነው። ይሄ የኢትዮጵያ ፌዴራላዊ ነው። የኢሄድሪ ምክትል ጠቅላይ ሚኒስትር የነበሩ በጣም ብዙ ኃላፊነት የነበረባቸው ሰው፣ የፖለቲካ ክፍልም የምንም ኃላፊ የነበሩ ሰው የመጀመሪያ እንግዳችን አደረገ። ለምንድን ነው እሳቸውን ያደረግነው? ከሚሊታሪው ከጀመርን ሚሊታሪው ያው ለራሱም ስለሚያደራ ምስክርነት ሊሰጥ አይችልም፣ ሲቪል ስለሆኑ የእሳቸው ምስክርነት ያስፈልገን ነበር። በጣም ማለት የመጀመሪያ ፕሮግራም ላይ ነው የረካሁትኝ። መጥተው ምንድን ነው ያሉት? ለዛ ከሰብሳሃራ አፍሪካ ሀገራት በታች ለነበረ ግዙፍ ጦር መውደቅ፣ መበተን፣ መራብ፣ መለመን ምክንያት የነበርነው እኛ ነን። ፖለቲካውን በሚገባ መልኩ ብንይዘው ኖሮ የፖለቲካ ውሳኔዎችን የሚሊተሪ ውሳኔዎችን ምናምን በወቅቱ ይደረጉ የነበሩ እንቅስቃሴዎችን በሙሉ በተገቢው መንገድ ጤናማ በሆነ መንገድ ብናስኬዳቸው ኖሮ ስበስ የነበረን ሽኩቻ ትተን ያ ጦር እንዲህ አይሆንም ነበር። ስለዚህ እኛንን ጥፋተኛ ይቅርታ መጠየቅ ያለብን አሉ። በቃ ከዚህ በላይ ምን ሊሸርልህ ይችላል? ከዛ ሰውየውን አንተ ልታንቀል ልትገድል አትችልም፣ ለፍርድ ይቅረብ ልትችላል አትችልም። በቃ ስለዚህ እነሱ ልክ ነው ብለው ያኖሩትን ሐሳብ ራሳቸው ልክ አይደለም ካሉ ልክ ነው ብሎ የተከተለው ሰው በሙሉ ልክ አይደለም ብሎ ይመለሳል ማለት ነው። ከዛ በኋላ ነው ወደ ሌሎቹ ሄድ ነው። በነገራችን ላይ ያልሞከርነው ጣቢያ ፕሮግራሙን ከመጀመራችን በፊት 1 ዓመት ምናምን የሙከራ ስርጭት ላይ ነበር። ባላገሩ የመጀመሪያ ፕሮግራም የኛ ነው ባላገሩ የጀመረው። በዛ ውስጥ የማንበቡም የመስማቱም የማየቱም እድል እየገጠስ በቃ በደንብ እንትን ብያለሁኝ እና መጽሐፎች አነባለሁኝ። አውቶባዮግራፊ ይዝበዘዋል የሚሊተሪ መጽሐፍ። ምክንያቱም የውሏቸውን ተጋድሏቸውን የሚጽፉበት በጣም የሚጣረሱ ማሳቦች። ለምሳሌ አንድ ቦታ ላይ 4 አይነት ታሪክ ታገኛለህ። አንዳንዴ ስታየው ሰዎቹን ስታያቸው ሜይ ቢ ለራሳቸው የሚሸፍኑበትን መንገድ እያመቻቹም እንደሆነ ታውቃለህ። እሱ በጊዜ ይወጣል። አንድ ጊዜ ነገሮችን እንትን ከማድረግ ብዬ የሆነ ሰዓት እንደውም አንዴ ሙሉ ጀነራሎቹን ሰብስቤ ፕሮግራም ለመስራት ጥያቄ አቅርቤ ነበረ። አንዳቸው ከአንዳ ማን አለ ይሉኛል። ከአንዳቸው ጋር መቀመጥ የማይፈልጉም አሉ የተወሰኑና እሱ ትንሽ አስቸጋሪ ነበር። ከዛ ይሄ የሰራዊት ጉዳይ በጣም ትልቅ ግጭት ያመጣል። ባይዘወይ ለምሳሌ በደርግ ጊዜ የደርግ ሰራዊት አይደለም የኢትዮጵያ ሰራዊት ነው፣ ግን ፓርቲው ደርግ ስለነበረ በደርግ ጊዜ በቀይ ሽብርና በነጭ ሽብር ከአንድ ቤት ውስጥ እህትና ወንድም የተጋደሉበት ጊዜ አለ። ሰዎች በራቸው ላይ ተገድለው አሬሳ ለማንሻ የጥይት ብር የባከነ ስለሆነ የጥይት ብር አምጡ የተባሉበት ጊዜ አለ። ለሬሳ የሚከፍሉበት ጊዜ አለ። እኔ ቀድሞ ሰራዊት ብዬ ቴሌቪዥን ላይ ሰራ ያ ቤተሰብ ቁጭ ሲል ምንድነው ሊያስብ ይችላል? አየኸው አይደለ? ባላንስ ማድረግ አለብን ምል እሱና እኔ አሁን ስንሰራ ታርጌት ማድረገው ሚሊተሪው ላይ ነው፣ ስርዓቱ ላይ አይደለም። ለምሳሌ ፐርሰናሊ ብትጠይቀኝ መንግስቱ ኃይለማርያም ብትለኝ እኔ ለሰከንድ በሀገሩ የማይደራደር ሰው እንደሆነ መሰክርላለሁ። ጥፋት አላጠፋም ብትለኝ መቼ ይሰማ ነበር እላለሁ። ታላላቆቹን የተማሩትን አማካሪዎቹን የማይሰማ ሰው ስለነበር ዋጋ ከፍሏል ልል ይችላል አይደል? እዚህ መንደር ውስጥ በካድሬና በአብዮት ጠባቂ ምናምን ሌላ የግል ፍላጎት ባላቸው ነጭ ሽብር ቀይ ሽብር ምናምን መካከል በተገደለ ሰው ምክንያት ቤተሰቡን ለዓመታት ሳይ አፈር እየበላ ባደረገው እንትን ሄልሜት እዛው ላይ የተጸዳዳ እዛው ላይ እንትን እየቀጠቀጠ እየበላ የሚኖር ለምንድን ነው ጨፍጫፊ ዘራፊ ምናምን የሚባለው? ባላንስ እናድርግ እኮ አይደል? ስንትነክ እንዳልኩ 90% የሚሆነው ወታደር እኮ ድንበር ላይ ነው ያለው እየተዋጋ ቤተሰቡን እኮ አይቶ አያውቅም።
ልጆቹ እንደናፈቁት፣ ሚስቱ እንደናፈቀችው፣ ማህበራዊ ህይወት እንደናፈቀው እኮ በዛው ያለፋል። ተንበርክከው ራሳቸውን የሰቀሉ አሉ እኮ። ተንበርክኮ ራስን መስቀል ከባድ ነገር ነው በጣም። ስትቆም ያው ትንጠለጠላላ። ተንበርክከህ እንዴት ነው ራስን የምትሰቀው? እንዴት ላትቆም መጨረሻ እንትን ሲልክ ዳትማች ዋጋ ይከፈሉ አሉ እኮ።